እንደ ቲክቶክ እና ኢንስታግራም ሪል ያሉ ፕላትፎርሞች መጨመራቸውን ተከትሎ የቪዲዮ ኮንተንት ከመዝናኛነት ባለፈ አስፈላጊ እየሆነ መጥቷል። እናንተም ይህንን የቪዲዮ ኮንተንት መስራት ከጀመራችሁ ኦዲየንስ ጋር ያላችሁ ኢንጌጅመንት እና ብራንድ አዌርነሳችሁን እንድትጨምሩ ይረዳችኋል። ሰላም ውድ የቻናላችን ተከታታዮች፣ ለዚህ ቻናል አዲስ ለሆናችሁ ናዚ ሰፈር ይባላል። በዚህ ቻናል ላይ ጠቃሚ አሪፍ ሀሳቦችን እናነሳለን። እንደዚህ አይነት አሪፍ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬ ቪዲዮ የቪዲዮ ኮንተንታችሁን ለማሻሻል የሚረዷችሁን ውጤታማ ሶሻል ሚዲያ ስትራቴጂዎችን እናያለን። የመጀመሪያው የሚሆነው ስቶሪ ቴሊንግ ነው። ሰዎች እንደመሆናችን መጠን ምን ላይ አታች እናደርጋለን? ኢሞሽን ላይ፣ የተለያዩ ነገሮች ላይ አታች እናደርጋለን። ኮንተንት ክሬት የምታደርጉ ከሆነ ሞር ኢንጌጅመንት እንዲኖራችሁ ኢሞሽን ላይ በደንብ ብትሰሩ፣ ስቶሪ ቴሊንግ የሆነ ኢሞሽን ላይ ሌቭል ያደረገ ነገር ብትሰሩ ሞር ላይክሊ ኢንጌጅ ማድረግ ትችላላችሁ። ከዛ ውጭ ደግሞ አይዴንቲፋይ ማድረግ እናንተ የምትሰሩትን አይዴንቲፋይ አድርጋችሁ ኮር ሜሴጃችሁን እንደ ናሬቲቭ አድርጋችሁ ቢጊነር ላይ፣ ሚድል ላይ፣ ኢንድ ላይ ማስቀመጥ ትችላላችሁ። መጀመሪያ ምን እንዳለው አለው፣ መሀል ላይ ምን እንዳለ አለ፣ መጨረሻ ላይ ምን እንደሚጠብቀዋል። ፊት ለፊት ገና ሲጀመር ቪዲዮ ምን መኖር አለበት? ስለምን እንደሆነ መገለጽ አለበት። ምን እንደማያገኙ መገለጽ አለበት። ምን እንደሚጠብቁ መገለጽ አለበት። እሱ ምን አስቀምጠው ሲጀመር መሀል ላይ ዘን ኢንድ ላይ ማለት። ፕሮዳክት ላይ ኤግዛምፕል ብንወስድ ምን ማድረግ እንችላለን? ከኛ ፕሮዳክት ጋር ሪሌት የሚያደርጉ ተቀራራቢ የሆኑ ፕሮብሌሞችን መጥቀስ እንችላለን ማለት ነው። እነሱን ማስተዋወቅ እንችላለን። እነሱን የተናገርን ደግሞ ፕሮብሌሙን እኛ ምን አመጣንለት? ሶሉሽን አመጣንለት ማለት ነው። ሶሉሽኑን በደንብ አድርገን ማሳየት እንችላለን። ከዛ በተጨማሪ ምን መጨመር እንችላለን? ሪል ላይፍ ላይ እኛ ያመጣው ሶሉሽን ሪል ላይፍ ላይ ምን ማድረግ እንችላለን? እንደ ቴስቲሞኒያል ማቅረብ እንችላለን ማለት ነው። የኛን ሪል ላይፍ ላይ ያለውን ምስክርነት እንደምንለው ማቅረብ እንችላለን። አውትካሙንም ማሳየት እንችላለን ማለት ነው። በዚህ አንጻር ሞር ከሰዎች ጋር ኢንተራክት፣ ሞር ኢንጌጅ መሆን እንችላለን። ሁለተኛ የሚሆነው ፕላትፎርም ኦፕቲማይዜሽን ነው። ብዙ አይነት ሶሻል ሚዲያ ፕላትፎርም አለ። ለምሳሌ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ሊንክዲን የተለያዩ ሶሻል ሚዲያዎች አሉ። ቪዲዮ ፎርማት የሚቀበሉ ፕሪፈረንሳቸው ግን ይለያያል። ቨርቲካል ሊሆን ይችላል፣ ላንድስኬፕ ሊሆን ይችላል። ኦዲየንሶቻቸውን በጣም አድርገው ይለያያል። ፕላትፎርሙ ምን አይነት ኦዲየንስ ነው ያለው የሚለውንም ማየት ይኖርባቸዋል ማለት ነው። ቲክቶክ ላይ ስትሄዱ አብዛኛው የቲክቶክ ኦዲየንስ ማየት የሚፈልገው ይሆናል አጭር ነው። 15 ሰከንድ እስከ 60 ሰከንድ ያልበለጠ ያረዘመ ነገር ማየት ይፈልጋል። ምክንያቱም በቃ ፕላትፎርሙ ላይ የለመደው እንደዚህ አይነት ሾርት ነው። በቃ አጫጭር ነገሮች፣ ትልቅ ነገር በአጭር ጊዜ በአጭር ሰከንድ የማየት ነው። ለምሳሌ ፊልሞችን፣ ድራማዎችን ምናምን ምን ያደርጋሉ? ቆራርጠው ስለሚለቀቅ እንትን ፊልም አይተዋል ሲባል ኧረ እባክህ ቲክቶክ ላይ አይቼዋለሁ። ያ ምንድነው በአጫጭር ታድርገው ስለሚለቀቁ ዋና ዋና ሀሳባቸው እዛ ላይ ይለቀቃል። ሎንጉን ከምናየው በአጭር እናየው እና ግልጽ ይሆንልኛል ኮንሰፕቱ ምናምን ነው። ስለዚህ ያ ኦዲየንስ ምንድነው የቲክቶክ ፎርማት ሾርት ስለሆነ የለመደው የቲክቶክ ፎርማት ነው። እናንተም ስትሰሩ ለቲክቶክ ኦዲየንስ በሱ ፎርማት ነው መስራት ያለባቸው። ዩቲዩብ ላይ ደግሞ ብንመጣ ዩቲዩብ ሎንግ ፎርምን ሰፖርት ያደርጋል። ሎንግ ፎርም እንዲለቀቅለት ነው ቪዲዮ የሚፈልገው። የእሱ ኦዲየንስ ደግሞ የዩቲዩብ ኦዲየንስ በደንብ የተሰራ ኮንተንት ይፈልጋል ማለት ነው። ረዘም ያለ ኮንተንቶችን አሪፍ የሆኑ በጥራት ብዙ ነገር የተሰራ ላንድስኬፕ ሎንጎች ቪዲዮችን ይፈልጋል። ያ ለምንድነው ኦዲየንሱ ነው። ዩቲዩብ ላይ አብዛኛው ሰው ሰጀስት የሚያደርገው ምንድነው ዩቲዩብ ሎንግ ነው። ቲክቶክ ላይ ስትሄዱ ደግሞ ቲክቶክ ሾርት አለ፣ ዩቲዩብም ሾርት አለ። ግን የሚታወቀው ዩቲዩብ ምንድነው በሎንግ ነው። ቲክቶክ ደግሞ የሚታወቀው በሾርት ነው ማለት ነው። አንደርስታንድ ማድረግ ያለባችሁ ታይትል እና ተምኔላችሁ ላይ በጣም መጠንቀቅ አለባችሁ። ምክንያቱም ገና ከመጀመሪያው አቴንሽኑን መያዝ ስለሚኖርባችሁ። ሶስተኛው የሚሆነው ኢንጌጅመንት ቴክኒኮችን ነው። ኦዲየንስ ነው ቢልድ እያደረግን ያለ ነው። ስለዚህ ኦዲየንሶቻችን ጋር ኢንጌጅ ማድረግ አለበት። ምክንያቱም እነሱ ናቸው የኛን ቪዲዮ የሚመለከቱት። እነሱ ጥያቄ ካላቸው፣ አስተያየት ካላቸው፣ ያላቸው ነገር ካለ ኮሜንት ሴክሽን ላይ በደንብ ኢንጌጅ ማድረግ ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ ኮል ቱ አክሽኖች ማስቀመጥ። አሁን ለምሳሌ ይህን ቪዲዮ ካያችሁ በኋላ ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ ጥያቄያችሁን ወይ ደግሞ ሀሳባችሁን አስቀምጡልን የሚል ነገር ማስቀመጥ እንችላለን። እነሱ ደግሞ ለጓደኞቻችሁ ይህ ቪዲዮ የስራ ፖስት ቢሆን ወይ የሆነ ቴክኒክ ቢሆን ይህ ቪዲዮ ይመለከተዋል ብላችሁ የምታስቡት ጓደኛ ካላችሁ እዚህ ቪዲዮ ላይ ሜንሽን አርጉት፣ እዚህ ቪዲዮ ላይ ታግ አርጉት የሚል ሞር ኢንጌጅ እንድናደርግ ማስቀመጥ እንችላለን ማለት ነው። እነሱ ጓደኛ እንደዚህ አይነት ቪዲዮ ኢንተረስት ካለው ሜንሽን ያደርጉታል፣ እሱ መጥቶ ያያል። ከዛ በተጨማሪ ደግሞ የተለያዩ ኮሜንቶች ጥያቄ ካለው ለእነሱም እንመልሳለን ማለት ነው። ከዛ በተጨማሪ ደግሞ ፖል ማዘጋጀት እንችላለን። የናቲ ተፈሪን ቪዲዮ እንዴት አድርጋችሁ አያችሁት? እናንተ ትመልሳላችሁ። አሪፍ ነው አይደለም፣ ምንም አይልም የሚለው መመለስ ትችላላችሁ ማለት ነው። ወይ ደግሞ ኩዌሽን ኤንድ አንሰር። ቀጣይ ምን አይነት ቪዲዮ ላዘጋጅላችሁ? ሰዎችን ኢንተረስት የሚፈልግ ነገር ማስቀመጥ። ምክንያቱም ኢንጌጅ አይደለም የሚፈልገው ሰው ኢንጌጅ ለማድረግ የተለያዩ ኮሜንት ሊጽፍ ይችላል ማለት ነው። ስለዚህ ሞር ኢንጌጅ ይሆናል ማለት ነው። ስለዚህ ስቶሪያችሁ ላይ በደንብ አድርጋችሁ ኢንጌጅመንት
እንዲፈጠር እንደዚህ አይነት ቴክኒኮችን መጠቀም ይኖርባቸዋል ማለት ነው። አራተኛው ደግሞ የሚሆነው ኮንሲስታንሲ ነው። የተለያዩ ቦታችን ቃል በጣም በደጋጋሚ ትሰሙታላችሁ። ቪዲዮም ኮንተንት የምታደርጉ ከሆነ ኮንሲስታንሲ ኪ ነው። ለምንድነው ኪ ሊሆን የቻለው? ኮንሲስታንሲ ቪዲዮ በስኬጁል መልቀቅ አለባችሁ። ዩቲዩብ ኦር ሌላ ሶሻል ሚዲያ የምትጠቀሙ ከሆነ እዛ ላይ የምትለቁ ከሆነ ኮንሲስታንሲያችሁን መጠበቅ አለባችሁ። ወር ቆይታችሁ ብትመጡ የዛሬ 2 ወር ብትመጡ ቪዲዮዎች ቫይራል ላይወጣ ይችላል። ሞር ኤንጌጅመንት ላታገኙ ትችላላችሁ። ስለዚህ ኮንሲስታንሲ በጣም ወሳኝ ነው። ኦዲየንሳችሁን ቢልድ ለማድረግ ምን ማድረግ ትችላላችሁ? ለምሳሌ ዴይሊ ዊክሊ ፕላነር ማውጣት ማለት ነው። እንዴት ታውጣላችሁ? በዚህ ቀን ስክሪፕት ቢወጣ፣ በዚህ ቀን ሹት ቢደረግ፣ በዚህ ቀን ኤዲት ቢደረግ፣ በሳምንት 2 ወይ 3 ፖስት ባረግ። አሁን ለምሳሌ እኛ ማክሰኞ፣ ሐሙስ፣ ቅዳሜ 12 ሰዓት ላይ ሁሌ እንለቃለን። እንደዛ ለመልቀቅ ማለት ነው። የሆነ ነገር ሲያጋጥም ነው ማንለቀው። ከዛ ውጭ ግን ማክሰኞ፣ ሐሙስ፣ ቅዳሜ ሁሌ ይለቀቃል። እንደዛ ኮንሲስታንሲ የሆነ ስኬጁል ማውጣት ይኖርባቸዋል ማለት ነው። አምስተኛ አናሊቲክስ ነው። በመጨረሻም ቪዲዮ ከሰራን በኋላ ፖስት ካደረግን በኋላ አናሊቲክስ ይመጣል። ስለዚህ የእኛን ቪዲዮ ፐርፎርማንሱን አናላይዝ ማድረግ ይኖርብናል ማለት ነው። የትኛውም ሶፍትዌር የትኛውም ፕላትፎርም እንጠቀም አናሊቲክስ ቱል አለው ማለት ነው። ስለዚህ አናሊቲክስ ቱል ስላለው የእኛን ቪዲዮ ዎች ታይሙን፣ ኤንጌጅመንት ሬት፣ ኦዲየንስ ቼክ ማድረግ እንችላለን ማለት ነው። ይህ ለምን ይጠቅመናል? ለቀጣይ ምን ማስተካከል አለብን የሚለውን ነገር በደንብ አድርጎ ያሳውቅልናል ማለት ነው። ስለዚህ ቀጣይ ፐርፎርማንሳችን አሪፍ እንዲሆን ያግዘናል። ለምሳሌ ፖስት የሚደረገው ታይፕ ኦዲየንሶቻችን ምን አይነት ቪዲዮ ነው የሚወዱት የሚለውን የተለያዩ ቫራይቲ ፖስት አድርገን ማየት እንችላለን። ፖስት ታይሙ የኛ ኦዲየንስ መች ነው ፖስት ስናደርግ ኦንላይን የሚሆኑት። ስለዚህ በምን ሰዓት ላይ ፖስት ስናደርግ የኛን ኦዲየንስ ማግኘት እንችላለን። የኦዲየንስ ኢንጌጅመንቱን ኢንተራክት የሚያደርግበት ምን አይነት ቪዲዮ የሚወደው የሚለውን ዳታ በደንብ ማግኘት እንችላለን ማለት ነው። ያንን ዳታ ተጠቅመን በደንብ አድርገን ፎከስ ሪሰርች አድርገን አሪፍ የሆነ ቪዲዮ ማውጣት እንችላለን ማለት ነው። ስለዚህ የእናንተ ሶሻል ሚዲያ ኢፌክቲቭ ስትራቴጂ የምታወጡ ከሆነ ውጤታማ መሆን ትችላላችሁ። እነዚህን አሁን ያወራናቸውን ነገሮች አሁን ከጀመራችሁ እና መተግበር ከጀመራችሁ ቀስ በቀስ ምን አይነት ለውጥ እንደምታዩ የራሳችሁ ቪዲዮ ላይ ማየት ትችላላችሁ ማለት ነው። ይህን ቪዲዮ ነው አጋዥ ሆኖ ካገኛችሁ እንደዚህ አይነት ጠቃሚ አሪፍ ቪዲዮ የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ በተጨማሪ ደግሞ ኮሚኒቲያችንን ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረግ ትችላላችሁ። ቴንክ ዩ